ወረህመቱላሂ ወበረካቱ ሰላም ጤና ይስጥልኝ። የሰዓዳ ኢትዮ ቤተሰቦች ሰይድ ወረባቦ ጉዞ ወደ ጀርመን ወንድማችን ወርቁ አይተነው 15,000 ዶላር ቃል ገብቶለታል። እውነት ለመናገር በጣም ደስ ብሎናል። በዚሁ አጋጣሚ አንዳንድ እህቶች አላችሁ በጣም የተናደዳችሁ፣ በጣም የተቃጠላችሁ፣ በጣም እርርድብን ያላችሁ ሰዎች አላችሁ። በዚሁ አጋጣሚ ልንገራችሁ፣ ረብል ዓለሚን የሆነ ነገር ሲያመጣ ላታክሮሆሺ ኸይረን ለኩም ብሏል ማለት ነው። እና ምልላችሁ ፈልጌ መሰላችሁ የኛ የሆነ ነገር ስንሆን ማለት ነው ብዙዎቹ በጣም እንትን እንላለን ማለት ነው። ብዙ እናወራለን፣ ብዙ እንለፈልፋለን። እንግዲህ ወንድማችን ሰይድ ወረባቦ ምንም አልሆነም፣ ወደ አገር ገባ ማለት ምንም ይሆናል ማለት አይደለም። ደግሞ ብዙ እያወራችሁ ነው። ለማንኛውም ሰይድ ወረባቦ አሁን ኢትዮጵያ ነው የገባው። ግን ወንድማችን ወርቁ አይተነው 15,000 ቃል ገብቶለታል። 15,000 ዶላር ቃል ገብቶለታል። እንደዚሁም እንግዲህ ወንድማችን ሰይድ ወረባቦ እውነት ለመናገር በቅርብ ነው እህቱን ያጣው ማለት ነው። በሞት እህቱን ያጣው የቲም አሳዳጊ ነው። እና ለማንኛውም ብዙ ሰዎች በጣም ብዙ እያሉ ነበረ። እንግዲህ እህት ወንድሞቻችን እንኳን ደስ አላችሁ። ለምትናደዱና ለምትቃጠሉ ደግሞ እንኳንም ተቃጠሉ፣ ተናደዱ። ምክንያቱም ሰይድ ወረባቦ ወንድማችን ኢትዮጵያ ገብቷል። ኦፍኮርስ ግን ነገ ወዲያ ወደ አውሮፓ ወደ ትልቋ አገር ጀርመን እንደሚሄድ ነው ወንድማችን ወርቁ አይተነው ቃል የገባው። ለማንኛውም የምትናደዱ እንትን ቅጥል የምትሉ እርድ ብንበሉ። በሁለተኛ ደረጃ ደግሞ የመልስ ምት እያወራህ ነው ወንድሜ። የመልስ ምት ማውራት አይጠበቅብህም። ምክንያቱም ነገ ወዲያ አንተም ወንጀለኛ ስለሆንክ ማለት ነው። ተይዘህ ወደድክም ጠላህም ትገባለህ። ለማን ነው? የገጠር ልጅ ማለት ነው። ራስን እንደ ንጹህ አድርገህ አታክ እያረክ ነው ሰይድን። ወደድክም ጠላህም ትያዛለህ ብዬ ነው እምልህ። ምክንያቱም በደንብ ጠንቅቀህ ታውቃለህ ምን እንዳረክ እና ራስህን እንደ ንጹህ እኔ ወንጀለኛ አይደለሁም ምናምን እያልክ ነው። እንግዲህ የማይመስል ነገር ለሚስትህ አትንገር ይላል ያገሬ ሰው ማለት ነው። እየሰራህ ያለው ቪዲዮ ምንም እዚህ ግባ የማይባል ቪዲዮ እየሰራህ ነው። ለማንኛውም ወንጀለኛ እንደሆንክ ራስህን እንድታቅ፣ ወንጀለኛ አይደለሁም እያልክ አታክ ማድረግ አይጠበቅብህም። ምክንያቱም ወንጀለኛነትህ የሚረጋገጥ ከሰው ሲወጣ ኦልሬዲ ንጹህነት ሲታወቅ፣ ንጹህነት ሲታወጅ፣ የቅን ልቦች እንደዚህ እንግዲህ ልትከሰስ ነው። ኦልሬዲ ክሱ እንትን ብሎ እሱ የገጠር ልጅ ንጹህነቱ ተረጋግጧል ስትባል ነው እንጂ ከዛ ውጭ ወንጀለኛ ነህ። ገባህ? ምክንያቱም እውነትን እውነት፣ ውሸትን ውሸት እንላለን። እና ምን ልላችሁ ፈልጌ መሰላችሁ? ከምር በጣም የሆነ ራሱን አታክ እያደረገ ነው። ገባችሁ? ራሱን አታክ እያደረገ ነው። እና ብዙ አትደሰት። ምክንያቱም ገና አንተም ወንጀለኛ ስለሆንክ ማለት ነው። ከወንጀል ከተጠያቂነት ስለማትድን። ገባህ? ወደድክም ጠላህም ምናልክም ከወንጀለኛነት አትወጣም። ምክንያቱም የሀና ጉዳይ የረሳነው ጉዳይ አይደለም። የሀና ጉዳይ ገና ብዙ ጣጣና ምንጣጣ አለው። ለብዙ እህቶች፣ ለብዙ ወንድሞች፣ ለብዙ እንትኖች ድምፅ ይሆናል ብዬ አስባለሁ። ምክንያቱም ምን ልላችሁ ፈልጌ መሰላችሁ? አንዳንዴ ነገሩን በቃ በዋዛ ፈዛዛ ምናምን እንደዚህ የምታልፉ ሰዎች በጣም ነው የምትገርሙኝ። ነገሩ ምንድን እንደሆን ታውቃላችሁ? ሰው ንጹህ ነህ እስካላለ ድረስ ራስን እንደ ንጹህ አድርገህ የሳልክበት ነገር በጣም ስለገረመኝ ነው። የገጠር ልጅ ወደድክም ጠላህም ትያዛለህ። ምክንያቱም ከተጠያቂነት ወደኋላ አትልም። አሁን ቪዲዮ ለቀኩ ያለው ይታሰር ይገደል ለምትሉ የነበረው እኔ ንጹህ ነኝ ብለህ ነው በቲክቶክ ቪዲዮ የሰራ። ወደድክም ጠላህም በህግ ተጠይቀ ህግ ይህ ሰው ንጹህ ነው ሲባል ነው ከዛ በኋላ የገጠር ልጅ ንጹህ ነው ብለን
ሁላችንም ይቅርታ የምንጠይቅ። ከዛ ውጭ ግን ከመጠየቅ ወደኋላ አትልም። ምክንያቱም ወደድክም ጠላህም እያረከው ያለው ነገር እየተደፈረች እየተሰቃየች ሳትሞት ሞተች ብለህ ቪዲዮ ሰርተን አንፋታህም። ገባ? ምክንያቱም አንተ አሁን በቃ የሄድክበት ርቀት ማለት ነው ሳላደንቅ አላልፍም። ገባ? ምክንያቱም ሰይድ ወረባቦ ተይዞ ስለገባ ወይም ወደ ኢትዮጵያ ግባ ሂድ ስለተባለ በጣም ተደስተሃል። አትደሰት ወንድሜ፣ ደስታ እልቅሶ ይሆናል። ምክንያቱም ያንተም በቅልቦች ተይዟል። ቅልቦች ተከሰ ኢትዮጵያ ካልገባ ምን አለች በል። ምክንያቱም ነገሩ ዝም ብሎ የሚታለፍ ጉዳይ አይደለም። እነ ተስፋ አድርጌው እነዛ ተናግረውታል እና ነገሩ የሚታለፍ ጉዳይ አይደለም። ገባ? የሀና ጉዳይ አይደለም። እዛ ሁሉ ያሉት እህት ወንድሞቻችን በዛ ላይ እየተደፈሩ፣ በዛ ላይ እየተሰቃዩ፣ በዛ ላይ ስንት እህቶቻችን ሙተዋል። በእንደናንተ አይነት አረመኔ ሰው ወይም በእንዳንተ አይነት ደላላ አረመኔ ማለት ነው። እና ወደድክም ጠላህም አሁንም ቢሆን ከተጠያቂነት ወደኋላ አትልም። ራስህን እንደ ንጹህ ራስህን እንደ እንትን አድርገህ ብዙ አትሳል። ምክንያቱም ንጽህና ሲረጋገጥ ነው እንጂ ንጹህ ነኝ ብለህ ማለት የምትችለው። ንጽህና ሳይረጋገጥ በዚህ ደረጃ አፍን አትክፈት። ኦኬ። ምክንያቱም ዛሬ ሰይድ ወረባቦ ተይዞ ስለገባ በጣም ደስ ብሎ በጣም የተለያየ ሪያክሽን ቪዲዮ እየሰራህ ነው ማለት ነው። ስለገረመኝ ነው። ራስህን እንደ ንጹህ አትይ፣ ወንጀለኛ ነህ። ምክንያቱም የሀና ጉዳይ ሐቁ እስከሚወጣ ድረስ አሁንም በጥርጣሬ ትያዛለህ። በሁለተኛ ደረጃ ደግሞ የምታሽቃብጡ ሰዎች አላችሁ። ፍትህ ለእውነት ቁሙ። ለምን ነገ ወዲያ የእናንተ እህት ወንድሞች ሂደው በዛ የሆነ ነገር ቢሆኑ ነገ ጧት ድምፅ ሆኑ ብላችሁ እንዳትመጡ። ገባችሁ? እና የምታሽቋልጡ ለእውነት ቁሙ። እውነት ሁልጊዜም እውነት ናት። ገባችሁ? የፈለገ ነገር ብታረጓት ከምሬ ነው የምነግራችሁ። ወላሂ እውነት ናት። እና አሁንም ቢሆን ፍትህ እህታችን ሀና። የሀና ጉዳይ ብቻ አይደለም፣ ብዙ ወንድሞቻችን ኢትዮጵያውያን አሉ በዛ እየታሰሩ እየተገረፉ እየተደበደቡ አቢውዝ እየሆኑ በገዛ ኢትዮጵያዊ ወንድሞቻቸው እየተደፈሩ ያሉ አሉ። እና ለማንኛውም ፍትህ ለወንድሞቻችን። ሁላችሁም ፍትህ እያላችሁ ፍትህ ለሀና የሚለውን ኮሜንት አጥለቅልቁት። ዝም ማለት የለብንም። ገባችሁ? ነገ ወዲያ ሌላ ሰው መጥቶ ሌላ ልክ ፍትህ እንላለን፣ ትንሽ እንረሳለን። ከዛ በኋላ የሆነ ነገር ሲፈጠር እንትን ማለት የለብንም። አሁንም ቢሆን ፍትህ ለሀና እያልን ሶሻል ሚዲያውን እናጨናንቀው። ገባችሁ? አሁን በጣም ከገረመኝ ነገር እኔ ንጹህ ነኝ፣ እኔ እንደዚህ ነኝ እያለ የገጠር ልጅ እየሰራ ነው። ንጽህናትን የምናረጋግጠው ተከሰህ በትክክል ተጠይቀህ ያነ ሰው ወይም የህግ አካል የሆነ ሰው ይህ ሰው ንጹህ ነው ሲል ብቻ ነው ያንተን ንጽህና የምናቀው። ከዛ ውጭ ግን ሙስተሂል አናምንም። ገባህ? ምክንያቱም ልናምንም አንችልም። ይህን ነው እምላችሁ። በሁለተኛ ደረጃ ደግሞ ላይደፈርስ አይጠራም ይላል ያገሬ ሰው። ለማንኛውም አንዳንዴ ነገሮችን አስባችሁ አልማችሁ ቢሆን መልካም ነው እንላለን። እና ለማንኛውም እህት ወንድሞቻችን እሺ፣ አንድ እህቴ አሁን ጽፋልኛለሽ ሰይድ ወረባቦ ጣሊያን ገባ ብላለች። ለማንኛውም እኔ ግን ከሰይድ ወረባቦ ጋር ቅድም ሳወራ ኢትዮጵያ እንደገባ ነው እኔ የማቀው። ለማንኛውም አጣርቼ ነግራችኋለሁ።